ጤና ይስጥልኝ። ደቡብ አፍሪካ የቀስተ ዳመና ብሔር ተብላ ትታወቃለች። ነገር ግን ከቅርብ ዓመታት ወዲህ ይቺ ሀገር በስደተኞች ላይ በሚሰነዘር አሰቃቂ ጥቃትና ጥላቻ ስሟ እየጠፋ ነው። ብዙዎች የሚጠይቁት ግን አንድ ትልቅ ጥያቄ አለ። ይህ ጥላቻ ኔልሰን ማንዴላ እና ጓዶቻቸው ከአፓርታይድ ወደ ዲሞክራሲያዊ ሂደት ሲሸጋገሩ የዘረጉት የፖለቲካ ኢኮኖሚ ውጤት ነው ብሎ ይጠይቃሉ። እኛም ዛሬ ወይም ትላንት ወዲያ በደቡብ አፍሪካ ያየነው ይህን አሰቃቂ ተግባር በእርግጥ ስደተኛን በመጥላት ነው ወይንስ ስደተኞች ራሳቸው የፈጠሩት ችግር ነው ወይንስ የደቡብ አፍሪካ የፖለቲካ ኢኮኖሚ መዋቅራዊ ችግር ነው የሚሉትን ለመዳሰስ ለመመለስ እንሞክራለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። This is just one of several demonstrations in recent weeks targeting migrants in South Africa. Thousands of people in Durban, Pretoria, and now Johannesburg say they want more government action to tackle what they say is illegal immigration. Critics say groups like this are simply xenophobic. Anyone just wakes up in the morning and decides that they're having problems in their own country. Oh, let me look for greener pastures, and it's South Africa. And if we don't say anything about it, or if we say something about it, we're told that it's black people. This is not a skin color thing. It's about us protecting our country, which is a sovereign state. We love our African brothers and sisters, but it's time now that they also fix their own countries for their own children and their own future. እንግዲህ አሁን የተመለከታችሁት በዚህ በቅርብ ሳምንት ውስጥ በደቡብ አፍሪካ ስደተኞች ኢላማ ካደረጉ በርካታ ሰልፎች መካከል አንዱን ነው። በደርባን፣ በፕሪቶሪያ፣ አሁን ደግሞ በጆሃንስበርግ የሚገኙ በሺዎች የሚቆጠሩ ሰዎች መንግስት ህገወጥ ስደትን ያሉትን ችግር ለመፍታት ተጨማሪ እርምጃ እንዲወስድ ነው የሚጠይቁት። የልጅቷን ነገር እናስምርበት። ምን አለች? ማንኛውም ሰው ጠዋት ከእንቅልፉ ተነስቶ በራሱ ሀገር ችግር ሲገጥመው የተሻለ ህይወት ፍለጋ ወደ ደቡብ አፍሪካ ሊሄድ ይላል። ስለዚህ ጉዳይ ስንናገር ደግሞ ጥቁር ህዝቦች ናቸው ይባላል። ይህ የቆዳ ቀለም ጉዳይ አይደለም። ሉዓላዊት ሀገራችንን ስለመጠበቅ ነው። አፍሪካውያን ወንድሞቻችንና እህቶቻችንን እንወዳቸዋለን። ነገር ግን አሁን ለራሳቸው ልጆችና ለወደፊት ህይወታቸው ሲሉ የገዛ ሀገራቸውን የሚጠግኑበት ጊዜ ነው ብላለች። አንድ ሰልፈኛም ሴት ምናለች? ትክክለኛ ስጋታችንን እኛን ከሌሎች ሰዎች ጋር መኖር እንደማንፈልግ አድርገው ለመሳል ጥቅም ላይ እየዋለ ነው። ይህ ትክክል አይደለም፣ ምክንያቱም እኛ እንደዛ አይደለንም ብለው ተከራክረዋል። ይህን ሀሳብ ማንሳታቸው ችግር የለውም። ጥያቄው ግን የአፍሪካ ስደተኞች በሀገራቸው ኢኮኖሚ ላይ ምን ይመስላሉ? በእርግጥስ መሰረታዊው ችግር እነሱ ናቸው ወይ የሚለውን ለመመለስ እንሞክር። ምክንያቱም ጠቡን ብናራግበው ትርጉም የለውም። ፖይንቱ ግን ይሄ ነገር ምንድን ነው ነው። መጀመሪያ ዋናው ጉዳይ የማግለል ፖለቲካ ኢኮኖሚ በደቡብ አፍሪካ ለውጭ ዜጎች ጥላቻ ዜኖፎቢያ እንደሚሉት መስፋፋት የማንዴላ ዘመን ቅርስ ሚናና ግምገማ ብለን ነው ባጭሩ ይሄን ነገር የምናየው። ምክንያቱም ይሄን ፕሮግራማው የምናየው የነዚህ ሁለት ሴቶች ልጆች ቅሬታ አስቀምጬላቸዋለሁ። ግን እኛ የማግለል ፖለቲካ ኢኮኖሚ በደቡብ አፍሪካ ለውጭ ዜጎች ጥላቻ ዜኖፎቢያ መስፋፋት የማንዴላ ዘመን ቅርስና ሚና ምን ነበር ግምገማ ያደረግነው። ምክንያቱም ይሄን ከስሩ መዋቅራዊ መልኩ ካላየ ነው በስተቀረ እንዲህ በስጨት እያሉ የሚናገሩ ወንድምና እህቶቻችን ምክንያት ሊሆኑ አይችሉም። እነሱም ይሄ ከመቆጣት ውጪ በትክክል ይህ ህገወጥ ስደተኛ ችግር አለበት ብሎ ማስረዳት አይችሉም። በዘመናዊት ደቡብ አፍሪካ የሚታየው የውጭ ዜጎች ጥላቻ ክስተት መነሻው ምንድን ነው? በተደጋጋሚ በሚከሰቱ የኃይል ጥቃቶች፣ ዘረፋዎችና መፈናቀሎች የሚገለጹ ሲሆን ይህም በ1994 በተደረገው የዲሞክራሲያዊ ሽግግር ወቅት የተቀመጡ ራዕዮችን የሚፈታተን ይሆናል። ዛሬ ላይ ይሄ ዋጋ እየተከፈለበት ያለው ጉዳይ በስደተኞች ላይ የሚሰነዘረው ጥቃትና
የውጭ ዜጎች ጥላቻ በኔልሰን ማንዴላና በድህረ አፓርታይድ መንግስት መስራቾች በተዘረጋው ፖለቲካ ኢኮኖሚ ውጤት ምክንያት ሊወሰድ ይችላል ወይ የሚለውን ለመወሰን አንድ ከአናሳ ነጭ አገዛዝ ወደ ዲሞክራሲያዊ በተደረገው ሽግግሮት የተደረጉ መዋቅራዊ ስምምነቶች በጥልቀት መመርመር ያስፈልጋል። በምሁራንና በፖለቲካው ዓለም ውስጥ የሚሰነዘረው ዋነኛው መከራከሪያ ነጥብ ግን ምንድን ነው የሚለውን ማንሳት ተገቢ ነው። ይኸውም የማንዴላ አመራር በዘር ላይ የተመሰረተ የእርስ በእርስ ጦርነትን ለማስቀረት ወሳኝ ሚና ቢጫወትም ለሽግግሩ መሰረት የሆኑ የኢኮኖሚ ስምምነት ግን የአፓርታይድ አጠቃላይ ስርዓት የቀረጻቸውን የማግለል ዘይቤዎችን እንዳይቀየሩ አድርጓቸዋል ነው ዋናው ክርክሩ። ሁለተኛው የድህረ አፓርታይድ የተዘረጋው ፖለቲካ ኢኮኖሚ ከመዋቅራዊ የሀብት ክፍፍል ይልቅ ለፖለቲካ እርቅና ለማክሮ ኢኮኖሚ መረጋጋት ቅድሚያ በመስጠቱ የተገለሉ የደቡብ አፍሪካ ዜጎች የውጭ አገር ዜጎችን እንደ ውስን ሀብት ተካፋይ፣ ተቀራማጭ፣ ተፎካካሪ አድርገው እንዲመለከቷቸው የሚያደርግ የተፋፈነ ልክ እንደ ፕሬሸር ኩከር በሉት ሁኔታውን ሳያባብሰው አልቀረም ፈጥሯል። በወቅቱ ግን የነበረው የድርድር ስምምነት ምንድን ነው የሚለውን መመልከት በጣም ጥሩ ነው። የድህረ አፓርታይድ ፖለቲካ ኢኮኖሚ መሰረቶች የተጣሉት በ1990ዎቹ መጀመሪያ ላይ በተካሄዱት የባለ ብዙ ወገን ድርድሮች በዋናነት በደቡብ አፍሪካ ዲሞክራሲያዊ ስምምነት ጉባኤ በኩል ነው። እነዚህ ድርድሮችን የመምረጥ መብትን ስለማስፋት ብቻ አይደለም። ዲሞክራሲ ሲባል ብዙ ጊዜ መብትን፣ መምረጥን፣ መናገርን፣ መጻፍን አይደለም። ብዙ ነው ዲሞክራሲያዊ ሂደት ሲባል። መሰረታዊ ዓላማቸው የወደፊት ደቡብ አፍሪካ ከዓለም አቀፍና ከአህጉር ውስጥ ካፒታል ጋር ስለሚኖራት ግንኙነት ጭምር ነው። ስለምንድን ነው? ዴሞክራሲ ፕላስ ካፒታል ነው። ኔልሰን ማንዴላም የአፍሪካ ብሔራዊ ኮንግረስ የተዋሃደች ዴሞክራሲያዊት ዘር አልባና ጾታ አልባ ሀገር ለመመስረት ጥረዋል። በተወሰነ ደረጃ ተሳክቶላቸዋል ማለት ይቻላል። ግን የአናሳ ነጮችን በል አማርኛው እንግዲህ እንደዛ ስለሚገልጻቸው መንግስትና ደጋፊዎች ግን በወቅቱ የነበረው የኢኮኖሚ ስርዓት ደህንነትን ለማስጠበቅ ትኩረት ሰጥተው ነበር። ልብ በሉ፣ ዴሞክራሲያዊ ሂደትና ካፒታልን ከዓለም አቀፍና አህጉራዊ በሆነ ሂደት ላይ እንዴት እንደሚጋባ እነ ማንዴላ ይጨነቁ ነበር። ሌሎቹ ግን ኢኮኖሚ ላይ የተኙት ምን ነበር? ዋናው ትኩረታቸው የኢኮኖሚ ስርዓት ደህንነትን ለማስጠበቅ ትኩረት ሰጥተው ሰርተዋል። የተገኘው ስምምነትም በአክራሪ የኢኮኖሚ ለውጥ አራማጆች ዘንድ ለነጭ ሞኖፖሊ ካፒታል የተሰጠ ወገንተኝነት ተደርጎ ይተቻል። ስሩ ይሄ ነው። በነገራችን ላይ የነበረው የማህበራዊ ፍትህ፣ የነበረው የካፒታል ክፍፍል፣ በአጠቃላይ ኢኮኖሚውን በተመለከተ ቀድሞ ለያዙት ለነሱ የተተወ የተወሰነ ተደርጎ በአብዛኛው ጥቁር ደቡብ አፍሪካዊ ይታያል። መረዳታቸውም እንደዛ ነው። እቺ እርሾ ነች ዛሬ ይሄን ሁሉ ሜስ እያደረገች ይሄን ሁሉ ብጥብጥ እያመጣች ያለችው። ተቾች ማንዴላን ከዓለም አቀፍ ካፒታል ጋር የፋውስቲን ፓክት የሚባላል የፋውስቲን ቃል ኪዳን ገብተዋል ይላሉ። ይህ ማለት ምን ማለት ነው? የፖለቲካ ስልጣኑ ለጥቁር አብላጫው ህዝብ የተሰጠው የነጮችን የኢኮኖሚ ልዩ መብት ላለመንካትና ዋስትና ተወስዶ ነው ይላሉ። አስቡት፣ ትልቁን ግዙፍ የፖለቲካ ራይት ጥቁሮቹ ይወሰዱትና እኛ ኢኮኖሚያችን ላይ ግን አትድረሱ የሚል ስምምነት ፈጽመዋል ነው እያሉ የሚተቿቸው። ይህ ስምምነት የማንዴላን አስተዳደር የኢኮኖሚ ቅርስ ያዳከሙና ለዘመናዊው የውጭ ዜጎች ጥላቻ መነሻ ለሆኑት ማህበራዊ ኢኮኖሚ ቅሬታዎች መንገድ የከፈቱ 12ቱ ደካማ ጎኖች ነበሩ ተብሎ ይነሳሉ። ምንድን ናቸው? እነዚህን መመልከት በጣም ጥሩ ነው። አንደኛው የድርድር ስምምነቱ አካላት እነማን ናቸው? ወይስ ስቴክሆልደሩ ማን ነው? ስትራቴጂካዊ ምርጫው ምን ነበረ?
በድሆችና በውጭ ግንኙነት ላይ ያሳደረው ተጽዕኖ ምንድነው የሚለውን ለይተን ማየት አለብን። ለምሳሌ የተስማሚዎቹ ተደራሪ የአፓርታይድ ዕዳ ምን ይሁን ተባለ። ስትራቴጂካዊ የሆነ መፍትሄ ወይ አቅጣጫ ምን ተቀመጠለት ነው ምርጫው። 25 ቢሊዮን ዶላር የአሜሪካ የሚጠጋ የውጭ ዕዳ ነበረ። በዚህ ሽግግር ሂደት ላይ መንግስት ለመሰረታዊ አገልግሎቶችና ለአፓርታይድ ሰለባዎች ካሳ የሚውል ገንዘብ እንዳያገኝ ደርጎታል። ምክንያቱም 25 ቢሊዮን ዶላር ዴፊሲት ያለው መንግስት ወደ ዲሞክራሲያዊ ስርዓት ሲሸጋገር ይሄን ዕዳ ለመክፈል በስምምነት ላይ የቀረበው ሰነድን ሲያስፈጽሙ ይሄ ዕዳ ባይሆን ኖሮ ወይም እንደ አዲስ ብድር ቢሆን ኖሮ ለመንግስት መሰረታዊ አገልግሎቶችና ለአፓርታይድ ሰለባዎች ካሳ የሚውል ገንዘብ ይገኝ ነበር። ክፍተት አንድም እንበላ። ሌላው ምንድነው? የማዕከላዊ ባንክ ነፃነት። እዚህ ላይ ነው ቁልፉ ነገር። በነገራችን ላይ ለደቡብ አፍሪካ ሪዘርቭ ባንክ መደበኛ ነፃነት መስጠት። ስለዚህ መደበኛ ነፃነት ተሰጥቶታል ስንል ወይም ማዕከላዊ ባንክ ኢንዲፔንደንት ነው ስንል ከፖለቲካ ኢኮኖሚ ኤክስፐርቶች ብቻ የሚመሩት ነው ካለን የገንዘብ ፖሊሲው ከዲሞክራሲያዊ ተጠያቂነት እንዲርቅና ከፍተኛ የወለድ ምጣኔ እንዲመርጥ አድርጓል። ይሄ የኒዮ ሊበራል ፖለቲካል ኢኮኖሚ ነው። ማዕከላዊ ባንክ በጎደሉ ቦታዎች እየሞላ እየጠገነ ወይም ደግሞ አገሪቷ ካለው ነባራዊ ሁኔታ ከሚነሳ ኤክስፐርት ደግሞ ምን እንደሚያየው ቁጥር ፋክት ነው የሚያይልን። ሌላው የአይኤምኤፍ ቅድመ ሁኔታዎች ነበሩ። በሽግግሩ ጊዜ ከዓለም አቀፍ የገንዘብ ድርጅት አይኤምኤፍ 850 ሚሊዮን ዶላር በከባድ የፋይናንስ ቅድመ ሁኔታዎች መበደር ነው አንዱ ስትራቴጂካዊ ምርጫ። የመንግስት ወጪን ለመቀነስና ምክንያቱም 25 ቢሊዮን ዶላር ጉድለት ነበረው። አሁን የ850 ሚሊዮን ዶላር ብድር ሲወሰድ አይኤምኤፍ ደግሞ ማስተካከያ አድርስ ነው። ይኸው እኛ ሀገር ዋጋ እየከፈልን እንዳለ ነው ማለት ነው። የመንግስት ወጪን ለመቀነስና የሀገር ውስጥ ኢንዱስትሪዎችን የሚከላከሉ ታሪፎችን ለማስወገድ አስገድዷል። ምክንያቱም 850 ቢሊዮን ዶላር ሰጥቻለሁ፣ ምንም አይነት ድጎማ የሚባል ማየት አልፈልግም። በወቅቱ ግን የአፓርታይድ ሰለባ የነበሩት ድጋፍ የሚፈልጉት ይሄን በማስተካከል ሂደት ውስጥ ምን ሆኗል? አድቫንቴጃቸውን አጥተው ላይመለሱ ድሃ ሆነዋል ማለት ነው። የድሃ ድሃ ካዝና ውስጥ ገብተዋል ማለት ነው። ሌላው የኩባንያዎች ግብር ነው። የኩባንያዎች ግብር ምጣኔ ከ48% ወደ 29 የኩባንያዎች የግብር ምጣኔ ከ48 በመቶ ወደ 29 በመቶ ዝቅ ማድረግ ነው። ይህ ምን ማለት ነው? የኩባንያዎች ልዩ መብትን ያስቀጠለና ለማህበራዊ ደህንነት የሚውል በጀትን ቀንሷል። ምክንያቱም በ48 እና በ29 መካከል የተቀነሰው ለማህበራዊ አገልግሎት ፈንዶች ቢሆን ኖሮ ብዙ ስራ ይሰራ ነበር ነው። ሌላው ከባዱ ቁልፉ ጉዳይ ለምንድን ነው ጥቁር አፍሪካውያን ወይም ጥቁር ደቡብ አፍሪካውያን እየሮጡ የጋና፣ የናይጄሪያ፣ የኢትዮጵያ፣ የዚምባብዌ ሀብቶች ላይ የሄዱ ለመንጠቅና ለመዝረፍ ይሞክሩት ካላችሁ በዚህ ሽግግር ጊዜ የማይነቃነቅ በህገ መንግስት ውስጥ የንብረት መብቶች የበላይነት እንዲኖራቸው ማድረግ ነው። ይሄ ነው ቁልፉ። ወደ ነጮቹ የማይካሄድበት ይሄ በህገ መንግስት የታሰረ ነው። ለመንካትም ይከብድ ነው። የመሬት ማሻሻያና የሀብት ክፍፍልን ምን አድርጓል? እድል ገድቧል። አንድ ሰው 10,000 ሄክታር ካለው ምን ሆኗል? የንብረት መብቶቹ የበላይነት እንዲኖረው ተደርጓል። ያን ፌር ሪዲስትሪቢዩት ከማድረግ የመሬት ማሻሻያና የሀብት ክፍፍልን እድል ገድቦታል። ለዚህ ነው ሊዘረፍ የሚችለው ስደተኛው ነው። ወደ ስደተኛው የሚሮጡት ያኛው በአደገኛ ህገ መንግስታዊ ብረት ታስሯል። የካፒታል ሽሽት ነው። ትልልቅ ኩባንያዎች ዋና መስሪያ ቤታቸውን ወደ ውጭ ሀገር እንዲያዛውሩ መፍቀድ ነው። ድርድሩ እንግዲህ ይሄ ድርድር ስሜት ነው። ስትራቴጂካሊ እንደተፈቱት ነው። ስለዚህ ምን ሆነ? ለዘላቂ የክፍያ ሚዛን ጉድለትና ለኩባንያዎቹ ማህበራዊ ኃላፊነት አለመወጣት ምክንያት ሆኗል። የሶሻል ኮርፖሬት ሪስፖንሲቢሊቲ የሚባል ጃይንት ኩባንያዎች ዋና መስሪያ ቤታቸውን ደች ያደርጋሉ፣ እንግሊዝ ያደርጋሉ፣ አሜሪካ ያደርጋሉ። ስለዚህ እዚህ ጋር ሊከፍሉት የሚገባውን የሶሻል ሪስፖንሲቢሊቲ
ክፍያዎችና ብዙ ሊደግፉ የሚችሉትን ነገር አጓድሏል። ስለዚህ የድርድር ስምምነቱ አካላት ስትራቴጂካዊ ምርጫዎች ምንድናቸው አየን። በድሆችና በውጭ ግንኙነት ላይ ያሳደረው ተጽዕኖ ምንድነው የሚለውን ተመለከተን ማለት ነው። ይህን ስንደምረው እነዚህ ምርጫዎች ያለፈው የኢኮኖሚ አፓርታይድን ወደ ኒዮሊበራል ማዕቀፍ እንዲሸጋገር አድርገውታል። ይህም ለታውንሺፕ የከተማ ዳርቻ ኢኮኖሚ ግንባታ ከመጨነቅ ይልቅ ለገበያ ምቹ የሆኑ ፖሊሶችን አስቀድመዋል። ምክንያቱም ግራውንዱ ላይ ያለውን ከመስራት ለባለሀብቱ አመቺ የሆነ የገበያ ስርዓት ነው እንጂ የፈጠሩት በአፓርታይድ በተፈጠረው የማህበረ ኢኮኖሚ ጋፑ ላይ እሱን ለመሙላት ስራ አልሰሩም። ለዚህ ነው እዛ ከተማ ዳርቻ ታውንሺፕ ላይ መተናነቁ ያለው ከስደተኞች ጋር። በ1994ቱ ተአምር ቁሳዊ ብልጽግናን ያመጣል ብለው ለጠበቁ በሚሊዮኖች ለሚቆጠሩ ጥቁር ደቡብ አፍሪካውያን የድህነትና የስራ አጥነትን መቀጠል የማሳበቢያ መላመት ወይም ስኬፕ ጎት ሃይፖቴሲስ ምቹ ሁኔታ እንዲፈጥር ተደርጓል። እነዚህ ስደተኞች ናቸው እኮ እነሱ ነው ስራችን የወሰዱት እያሉ መላምት እንዲወስዱ አድርጎ፣ ዋናው ግን የዚህ መዋቅራዊ ውድቀት ነው ዛሬ በወንድምና እህት አፍሪካን መካከል በደቡብ አፍሪካ ውስጥ ይሄ ሁሉ መዓት የመጣው። ብዙዎቻችን አንድ ኢትዮጵያ ስትወስዱት ብዙ አድርገናል ለደቡብ አፍሪካ እንላለን። ምን ለነፃነቷ ማንዴላን እስከ ማስታጠቅ እስከ ማሰልጠን ብዙ አግዘና እንላለን። ግን ይሄ መዋቅራዊ ውድቀት እዛ ላይ በእነዚህ ህዝቦች ላይ ሲወድቅ ለምን ያለ እንዴት እንደዚህ ይሆናል ያለ የአፍሪካ ትልቅ ኦርገን ወይም መሪዎች አልታዩ። ለዚህ ነው እነዚህም እየከፋቸው የሚሳደቡት። በየትኛውም አት ኤኒ ስታንዳርድ ስደተኛ የነሱ ጠላት አይደለም፣ የነሱን ስራ የተሻማ አይደለም። ግን የዚህ የማክሮ ኢኮኖሚ ሽግግሩን ከአርዲፒ ወደ ጊር ማዘንበል የሚለውን ደግሞ ማዕቀፋቸውን እንመልከት። ከዛ ደረጃ በደረጃ ስንወርድ ዋና ችግሩን እናገኘዋለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። የመጀመሪያው የማንዴላ አስተዳደር በፖለቲካ ነፃነትና በኢኮኖሚ እውነታ መካከል ያለውን ልዩነት ለመሙላት መልሶ የመገንባት ልማት ፕሮግራም ዘርግቶ ነበር። ይህም ምንድነው? በመኖሪያ ቤት ግንባታ፣ በንጹሃና በኤሌክትሪክ አቅርቦት ላይ ከፍተኛ የመንግስት ኢንቨስትመንት በማድረግ የአፓርታይድን ቅርስ ለመፍታት የታለመ አጠቃላይ ስትራቴጂ ነበር። ይህም መንግስት ኢኮኖሚውን በመምራት ረገድ ግንባር ቀደም ሚና የሚጫወትበት ማህበራዊ ዲሞክራሲያዊ ራዕይን ያንጸባርቃል። ግን ሽግግሩ ምንድነው? ከነጮቹ አጠቃላይ የሀብት መዋቅራዊ አውጥቶ ወደ ኒዮሊበራል ገበያ መር ነው የወሰዱት። እዚህ ላይ ግን የምናየው ምንድነው? መንግስት ጣልቃ የሚገባበትና ማህበራዊ ዲሞክራሲያዊ ራዕይን ያንጸባረቀ ነው ቢሉ ውጤቱ ምን ነበር? ሆኖም ከፍተኛ የአፈጻጸም ችግር ያጋጠሙት ሲሆን በሀገር ውስጥና በዓለም አቀፍ የንግድ ዘርፍ ሆኖም ከፍተኛ የአፈጻጸም ችግር ያጋጠመው ሲሆን በሀገር ውስጥና በዓለም አቀፍ የንግድ ዘርፍ በጣም ትልቅ ራዕይ ወይም የፋይናንስ ኃላፊነት የጎደለው ተብሎ ተተችቷል። የወረቀት ላይ ነብር የነበረ ፕሮጀክት ነበር። ይሄን ጋፕ ያዙት። በ1996 መንግስት ወደ እድገት ስራ ስምሪት መልሶ ማከፋፈል ጊር ስትራቴጂ ዞረ ማለት ነው። ይህም በፊት ከነበረው መሰረታዊ መሪዎች የወጣ የኒዮሊበራል ማዕቀፍ ነበር። ጊር ትኩረቱን ያደረገው በፋይናንስ ዲሲፕሊን፣ ወደ ግል ይዞታ ማዘዋር ፕራይቬታይዜሽን እና የውጭ ቀጥታ ኢንቨስትመንት መሳብ ላይ ነበር። ልብ በሉ፣ this is clear neoliberal አሁን እያለ ነው። የፋይናንስ ቁጥጥሩን አፍርሰው ሰሩት። ፕራይቬታይዜሽን መፋጠን ተባለ። የውጭ ቀጥታ ኢንቨስትመንት መሳብ ነው። ይሄ ግልጽ የሆነ የኒዮሊበራል ፖለቲካል ኢኮኖሚ ነው። ደጋፊዎቹ ይላል ጊር ኢኮኖሚውን ለማረጋጋት አስፈላጊ ነው ብሎ ቢያምኑ በሀሳብ ደረጃ፣ ተቺዎች ግን ድሆችን በመጉዳት ለማክሮ ኢኮኖሚ ሚዛን ቅድሚያ ሰጥቷል። ልብ በሉ፣ ከድሆቹ ከጥቁር ደቡብ አፍሪካን ችግር በላይ ለማክሮ ኢኮኖሚ መዘመን
ስቴብል መሆን ሜንቴን ዘላቂ መሆን ነው ቅድሚያ የሰጠው ይላል ጊር ይላል። ይሄ የተቀረጸው በየዓመቱ 400,000 አዳዲስ ስራዎችን ለመፍጠር አቅዶ ሳይሳካለት መቅረቱ እንግዲህ መዋቅራዊ የስራ አጥነት ቀውሱን አባብሶታል። በአመት 400,000 ስራ ፈጥራል ያለው ማለት ነው። አሁን ቅሬታ የሚያቀርቡ የደቡብ አፍሪካ ልጆች የዚህ መዋቅር ሰለባዎች ናቸው። ይህ የማክሮ ኢኮኖሚ ሽግግር የጥቁር አብላጫውን ተስፋ ያጨለመ ነው በነገራችን ሲሆን ጥቁር ልሂቃን ከጥቁር ኢኮኖሚ ማጎልበት ተጠቃሚ ሲሆኑ ይላል። አስቡት፣ ጥቂት ጥቁር ልሂቃን ከጥቁር ኢኮኖሚ ማጎልበት ተጠቃሚ ሲሆኑ ይኖራል ክራይ ሰብሳቢ። አብዛኛው ህዝብ ግን ምን ሆነ? በከፋ ድህነት ውስጥ እንዲኖር አድርጎታል። ድህነት፣ እኩልነትን ማጣትና ስራ አጥነት የድህረ አፓርታይድ መለያ ባህሪ መሆናቸው ለውጭ ዜጎች ጥላቻና ማህበራዊ ኢኮኖሚ መነሻው ነው። አስቡት፣ ድህነት፣ እኩልነት ማጣት፣ ስራ አጥነት እንግዲህ በዚህ ፖሊሲ ፌለሪቲ ማለት የድህረ አፓርታይድን ፖስት አፓርታይድ መለያ ባህሪያት በመሆናቸው ለውጭ ዜጎች ጥላቻ ማህበራዊና ኢኮኖሚያዊ መነሻ ሆነዋል። ወንድም እህት አፍሪካውያን አገራቸው ላይ አይናቸው የሚቀላው የዚህ መዋቅራዊ ውድቀት ውጤት ነው። የሚችሉት ግን እነሱ ስደተኛውን ነው። ለዛ ነው በህገ መንግስት የታሰረን የንብረት የባለቤትነት መብት ላይ አይሄዱ። ምስኪኑ ቀበቶ ሻጩ መነጽር ሻጩ ላይ ሄደው ግን ወይ ለስላሳ የሚያወርደውን ለመዝረፍ ቀላል ነው። አንደኛ ሀገራችን ነው ትባላለ፣ ሁለተኛ በእናንተ ምክንያት ነው ያጣ ነው ይልሃል። ጉዳይ ግን መዋቅራዊ ውድቀት ነው ደቡብ አፍሪካ ውስጥ ያለው። እስቲ ዝም ብለን የፖሊሲ ማዕቀፍ የሚለውን ቅድም አርዲፒ እንዳልነው ከ1994 እስከ 1996 መልሶ የቤት ግንባታ፣ ኤሌክትሪክ፣ ውሃ ብላ መስጫ ማለት ነው። መሰረታዊ ፍልስፍናው ምን ነበረ የሚለውን እንዴት ምንስ አሳካ የሚለውን ማየት ጥሩ ነው። ምክንያቱም በመንግስት ኢንቨስትመንት ሀብት መልሶ ማከፋፈልና መሰረታዊ ፍላጎቶችን ማሟላት ሪዲስትሪቢዩሽን ኦፍ ዌልዝ ነው። ይሄ ዋና ውጤቶቹን ለምሳሌ ከ1994 እስከ 2004 ከተመለከት ነው ምሳሌያዊ አንድነትን በኤሌክትሪክና በውሃ አቅርቦት ላይ መጠነኛ ስኬት ማምጣት ችሏል። በውጭ ዜጎች ላይ ጥላቻ ያሳደረው ተጽዕኖስ ምን ነው ካላችሁ በኋላ ተስፋ አስቆራጭ የሆነ ከፍተኛ የዜግነት ተጠቃሚነት ምኞትን ፈጥሯል። አንዳንድ ጊዜ ብዙ እንጠቀማለን ብሎ የጓጉ ጠያቂ ወጣቶች በበዙ ቁጤ አንዳንድ ጊዜ ብዙ እንጠቀማለን ብሎ ከፍተኛ አምቢሽን ይዘው እነዚህ ወጣቶች ባሉ ጊዜ የውጭ ስደተኞች መጥተው ስራ በሚሰሩ ጊዜ ይሄ ክላሽ ያደርግባቸዋል። ስለዚህ ያን የመጠቀም አምቢሽናቸው ጥላቻ ዴቨሎፕ እንዲያደርጉ አስችሏቸዋል። ቁም ነገሩ ግን መዋቅራዊ ውድቀት ነው። ሌላው ጊርን እንመልከተው። ጊር መሰረታዊ ፍልስፍናው ምንድን ነው? የኒዮ ሊበራል ፖለቲካል ኢኮኖሚ መረጋጋት፣ አንድ የፋይናንስ ዲሲፕሊን እና በኤክስፖርት ላይ የተመሰረተ እድገት፣ እኛ የተወጋኑ መርፌ ማለት ነው። የዋጋ ንረቱን ቀንሷል። በወቅቱ በተወሰነ ሪሌቲቭሊ በእድገትና ስራ ፈጠራ እቅዶች ላይ ሳይሳካ ቀርቷል። ያ ምን አምጥቷል? እኩልነት እንዲጠፋ ዋናው መሰረታዊ ማባባሻ ሆኗል። ጥቂት ሰዎች ስራ ያገኛሉ፣ አብዛኛው ድሃ ይሆናል። አሁን እዚህ ላይ ቁልፉ ጥያቄ አሁን ይሄ ነው። በጣም በቃ የደቡብ አፍሪካ ልጆች ሌሎች አይምጡብን ያሉት ለምንድን ነው ካላችሁ የዚህ ፌለሪቲ ነው። ምን ማለት ነው? ቁልፍ በደንብ አዳምጡኝ። ድሆቹ የደቡብ አፍሪካ ድሆችን በላይ ለተገደቡ ሀብቶች የሚፋለሙበት የሆድ ፖለቲካ ፈጠረ። ሁሉም በአቅሙ ሊያገኛት የሚችላት ኤሪያ በጣም ትንሽ ነች። እዛ ላይ መሟሟት ተጀመረ። ካልሲ፣ ቀበቶ፣ ሱቅ ምናምን። ምክንያቱም ለምንድን ነው? የኒዮ ሊበራል ፖለቲካል ኢኮኖሚ ካፒታል የሚፈልግና የስራ ፈጠራ እድሉም ሌስ በተለይ ስኪል አካዳሚክ ትልልቅ ፐርፎርማንሶች የሚጠይቁ አንዳንድ ቦታዎች አሉ። እነሱም ሬርሊ ነው የሚገኙት። እሱም ቢሆን የደቡብ አፍሪካ ልጆች በዛ ጊዜ የበቁበት ሁኔታ አልነበር። ስለዚህ የዛ መዋቅራዊ ውድቀት ለትንንሽ ስራዎች ብቻ ደቡብ አፍሪካዎችን እንዲያመቻች ወይም አወረዳቸው። የዚህ የኒዮ ሊበራል ፖሊሲ
ፋይናሊ እዛች ደግሞ ትንሿ ስራ ላይ የውጭ ዜጎችን መጥቶ የሚሰሯት እሷን ስራ ነው። እዚህ ላይ ነው ጦርነቱ ይመጣው ማለት ነው። ስለዚህ የሀገሪቷ አጠቃላይ መዋቅራዊ ውድቀት ሲመለከቱ ምንድነው የሚሉት እነዚህ የውጭ ዜጎች ስለም አይደለም መዋቅራዊ ዘጭን ያለው የደቡብ አፍሪካ ፖስት አፓርታይድ ማለት ነው። ለዚህ ነው ማንዴላ የፖለቲካ ነፃነት የመናገር የዲሞክራሲ ብላብላ እንዳሉት ቅድም ትልቅ ሼር ያለው ፖለቲካውን መዘወር ብትችልም የምትዘውረው ፖለቲካ ከኢኮኖሚ ጋር ተጋብቶ ትርጉም ማመጣ ከሆነ የፖለቲካ ዳንስ ነው የሚሆነው ማለት ግን ሌላው የከተማ ዳርቻ ቅድም ያልኳችሁ ኢኮኖሚና ሶሺዮሎጂና የሆድ ፖለቲካ ብለን ነው የምናገናኘው። ታውንሺፕ ቢዝነሱ ነው እያጋደለ ያለው። ይሄስ የቱ ጋር ነው መሰረታዊ ውድቀቱ የሚለውን መመልከት ጥሩ ነው። ፈንታሌዎች ጋር ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘኑ። በማንዴላ አስተዳደር የተዘረጋው ፖለቲካ ኢኮኖሚ ጥቁር አብላጫው ሕዝብ ባልበለጸጉ የታውንሺፕ መንደሮችና መደበኛ ባልሆኑ ሰፈራዎች ውስጥ እንዲቆይ ያደረገው የቦታ አፓርታይድ ስፓሻል አፓርታይድ በመሰረቱ አልተለወጠም ነው ጥያቄው። ይሄን መሰመር አለበት። በእነዚህ ከፍተኛ ጫና ባላቸው አካባቢዎች መደበኛ ያልሆኑ ኢኮኖሚ ለተገለሉ ደቡብ አፍሪካውያንና ከመላው አህጉሪቷ ለሚመጡ ስደተኞች ዋነኛ የመዳረሻ ስፍራ ሆኗል። ልብ በሉ። አብዛኛው ጥቁር አፍሪካዊ ደቡብ አፍሪካዊ ከሌላ ወንድምና እህቶቹ ጋር በዚች ቦታ ነው እየተሻሙ ያሉት። የውጭ ዜጎች ጥላቻ መጨመር በእነዚህ አካባቢዎች ከሚታየው የጥቃቅን ፖለቲካ ጋር የተቆራኘ ነው። በተለይም በታውንሺፕ ሱቆችና በጥቃቅን ንግዶች ላይ ያለ ፉክክር በጣም ጠንካራ ነው። ምክንያቱም ፖስት አፓርታይድ ለደቡብ አፍሪካ ልጆች የተወላቸው ስፔስ ያ የነጭ የበላይነት የነበረው ስርዓት ኢኮኖሚን ተቆጣጥሮ ለነዚህ ጥቁር አፍሪካን የተተው ስፔስ ወይም የስራ እድል የጥቃቅን እነዚህ ስራዎች ናቸው። ግጭቱ እዚህ ላይ ነው ያለው። ስደተኞች ብዙውን ጊዜ ስደተኞች ብዙውን ጊዜ እንደ ስጋት የሚታዩት ስራ ፈጣሪ በመሆናቸው ወይም በዝቅተኛ ክፍያና በአስቸጋሪ ስራ ሁኔታዎች ለመስራት ፍቃደኛ ስለሚሆኑ፣ ምክንያቱም ከሀገርህ ከወጣ በኋላ ወስነ ዝቅ ብለም ትሰራለህ። ይህ ብዙ ጊዜ ከማህበራት መዋቅር ውጭ የሚደረግ ነው። የራሳቸው የተለያዩ ማህበራት ሊኖራቸው ነው። ግን አንድ ሰው ኢንዲቪጁዋል ሄዶ በዝቅተኛ ክፍያ የሚያሰራ ከሆነ በማህበራት የገንዘብ ውሳኔ ልታሰራው አትችልም። ይህ ሁኔታ የሀገር ውስጥ ሰራተኞች ዝቅተኛ ክፍያ እንዲከፈላቸውና በመንግስት እንደተተው እንዲሰማቸው ያደርጋል። ምክንያቱም ከውጭ የመጣው ስደተኛ ራሱን ለማቆየት እንደው እዛ የሚሉት የሆድ ፖለቲካ ነው የሚሉት። ለዕለት ጉርሱ የሚሆን ምግብ የማግኘት አስቸጋሪ ሁኔታው ስለሚገባ እነዚህን ኢኮኖሚያዊ ቅሬታዎች ውስን እድሎች ሰርቀዋል ተብሎ በሚታሰቡ ሰዎች ላይ ወደሚሰነዘር ጥላቻ ይለውጣቸዋል ማለት ነው። ልብ በሉ። እቺ ቦታ ነች የምታጋድላቸው። ለምን? ፖስት አፓርታይድ መዋቅራዊ ውድቀት ወድቋል። በሌላ ሀገር ሲካሄድ አሜሪካ ቢካሄድ በአብዛኛው ዝቅተኛ ስራ ላይ ቢሆንም መካከለኛ ገቢ ያለው ትልቅ ስለሆነ ዝቅተኛው ስራ ላይ ማንም ስደተኛ እንደገባ ይሰራል። እዛ ላይ የአሜሪካ ዜጎች ሲሟሟቷ ታገኘዋቸው። ያጸዳል፣ ካልሲ ይሸጣል፣ አይሰሩትም። ምክንያቱም ከፍ ባለ አጠቃላይ መዋቅራዊ በሆነ መልኩ ኢኮኖሚው የስራ እድሉም ስላለን። ደቡብ አፍሪካ ውስጥ ግን ሀብታም ሆኖ ድሃው ድሃ ሆኗል። በዛች ድሃ ኢንቫይሮንመንት ላይ ፈቀቅ ያለው ጥቁር አፍሪካዊ ደቡብ አፍሪካዊ ሌላ ሲመጣበት በእንደዚህ አይነት መልኩ ጥላቻ ዴቨሎፕ እንዲያደርጋል። ዋናው ቁም ነገር ግን ምንድነው? ስደተኛው በማንኛውም ዋጋ እየሰራ ለኛ ሊከፈል ፐር አወር ሊሆን ይችላል ዝቅተኛ እንዲሆን፣ በሀገሬ ያኝ ሲከፈለኝ ደግሞ ሀገሬም መንግስቴም የተወኝ ይመስላል የሚል ዴቨሎፕ ያደርጋሉ። ያ ወደ ጥላቻ እያደገ ከፍተኛ ግጭት በሚፈጥርበት ሁኔታ ነው ያለው ማለት ነው። ስለዚህ ይሄ በጣም ከባድ የነ ማንዴላ ያልሰሩት የቤት ስራ በህገ መንግስት የንብረት ህግ ብለው የተያዘ አይከፋፈልም ብለው ዌልዝ ሪዲስትሪቢዩት ሳይሆን መሬት ሪዲስትሪቢዩት ሳይሆን ነው ለፖለቲካ ከፍተኛ መብት
ተሰጥቷል በሚል ያለፈው ማለት። ስለዚህ ከኢኮኖሚ ባሻገር የደቡብ አፍሪካ የውጭ ዜጎች ጥላቻ በማግለል መላምት ቅድም የአይሶሌሽን ኦፍ ሃይፖቴሲስ እየተቀረጸ ነው። እነሱ ናቸው ልትል ትችላለህ፣ ግን ኬዙ እነሱ አይደል፣ ስደተኞቹ አይደል። ለምሳሌ ከ1994 በፊት በአፓርታይድ ዘመን አገሪቱ ከዓለም ተገላ መቆየቷ አንድ የውጭ ዜጎች እንደማይታወቁ አኖ እንዲሆኑ አድርጓቸዋል። ምክንያቱም አፓርታይድ ስርዓት ነው። ሌላ አዲስ ኃይል ወይ ኢቨን አፍሪካኖች አይገቡም ነበር። አዲሱ የሀገረ መንግስት ግንባታ ፕሮጀክት የኔሽን ስቴት ግንባታው ሲመጣ ሁሉን ያሳተፈ ቢመስልም ላይ ላይሆን ሲያውቁት ግን የደቡብ አፍሪካ ልዩነት ሳውዝ አፍሪካን ኤክሰፕሽናሊዝም ስሜትን አሳድጓል። ምክንያቱም ብቻቸውን ነበሩ። በዚህ ቀስተ ደመና ብሔር ማንዴላ የሚለው ሬንቦ ኔሽን እያለ ሊያስፋፋ የሞከረው ከቀሪው ሁከት ካለበት አህጉር በተለየ መልኩ እንዲገለጽ ተደርጓል። ምክንያቱም ፒስፉል ይመስላል አይደለም። ሌላ አፍሪካ ማገር ሁከት አለ፣ ረብሻ አለ፣ ግን ኢትስ ኒው እንትን ሊሆን አይችልም ማለት ነው። ትልቁ ችግር ይሄ ነው። ሌላው ምንድን ነው? ይሄ ባዮ ባህላዊ የሚሉት አላቸው እነሱ፣ ወይም በእንደዚህ አይነት መልኩ ይገልጿቸዋል። ጥላቻ የሚሰነዘረው እንደ ቆዳ ቀለም በጣም ጠቆር ያሉ የአለባበስ ዘይቤ ወይም የሀገሬውን ቋንቋዎች መናገር አለመቻል መሰረት በማድረግ ነው ይህን የሚያደርጉት ማለት ነው። አሁን ኪዌሬ ይላሉ የሚለው አዋራጅ ስም ጥቁር አፍሪካዊ ስደተኛ እንደ ዘላለማዊ ባዕድ ምልክት ለማድረግ ያገለግላል። በዚህ ምክንያት በደቡብ አፍሪካ የሚታየው የውጭ ዜጎች ጥላቻ ልዩ የሆነ ጥቁርን በጥቁር ላይ የሚፈጸም ጥቃት ባህሪ ያለው ሲሆን ጥቃቶቹ በድሃ መንደሮች ላይ ያተኩራል። ሀብታሞች ወይም በከተሞች የሚኖሩ ነጮች ስደተኞች ጋር ግን አይስተዋል። ምክንያቱም በብረት በሆነ ህገ መንግስት አጥረውታል። ኢዚ የምታገኘው ከጥቁር ላይ መንጠቅ ነው። ኢዚ የምታገኘው ከአፍሪካ ወንድም ላይ መንጠቅ ነው። አንዱ ነጭ ቦታ በሄድ ኦልሬዲ በንብረት ህግዛ ላይ ጠፍሮ ስለያዘው ምንም ማድረግ በማይቻልበት ሁኔታ ነው ያለው። የውጭ ዜጎች ጥላቻ መዋቅራዊ መሆን፣ የስደት አስተዳደርን እንደ ቁጥጥር መውሰድ ሌላው ችግር ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። የማንዴላ አስተዳደር ከቀድሞ ስርዓት የወረሰውን የአፓርታይድ የመጨረሻ እርምጃ ተብሎ የሚታወቀውን የ1991 የውጭ ዜጎች ቁጥጥር አዋጅ ኤሊየንስ ኮንትሮል አክት መጠቀሙን ቀጥሎበት ነበር። በወቅቱ ኢሚዲየትሊ ወደ ኢሚግራንት መቀየር ይችል ነበር። ይህ ህግ ለስደት የፖሊስ እይታንስ አልቀየሩም። መነጽሩ የሚከታተል ሲሆን በጥርጣሬ በማስገደድ ሰነድ የሌላቸውን ስደተኞች መሰረታዊ መብቶችን በመንፈግ የሚታወቅ ነው። ምክንያቱም አፓርታይድ በዚህ ይታወቅ ነበር። እነ ፖስት ማንዴላ ይሄን አስቀጥሉት። ይሄን ህግ ግን በ1983 የስደተኞች አዋጅ መብት ላይ የተመሰረተ አቀራረብ ቢያስታውቁም በኋላ ጠቅላላ የደቡብ አፍሪካ የስደት አስተዳደር ግን ገዳቢና በቁጥጥር ላይ ያተኮረ ሆኖ ቆይቷል። ብዙ መብት እንዲቀዳጁ እንዲረጋጉ ሲሆን በቁጥጥር በማሳደር ላይ ማለት ነው። የሀገር ውስጥ ጉዳይ መስሪያ ቤት በከፋ አስተዳደር ብልሹነት፣ በሙስናና ከሲቪል ማህበረሰብ ጋር ባለው ደካማ ግንኙነት የሚተችና የነቀዘ ነው። እንደ ኦፕሬሽን ፊል ያሉ የፖሊስ ዘመቻዎች ወይም ወቅታዊ የሰነድ ፍተሻ ብዙ ጊዜ የውጭ ዜጎችን ንግድ ኢላማ ለማድረግና እንደ ሽፋን ያገለግላል። ሲመጣብህ ጉቦ ትሰጠዋለህ፣ ያልፋል። ካልሰጠው ደግሞ ራሱ ዘርፎ ሊወስድ ይችላል። ይህም ስደተኞች በተፈጥሯቸው ወንጀለኞች ናቸው የሚለውን የህዝብ አመለካከት አጠናክሯል። ሰነድ ይፈተሽ ሲባል ሰርተው ወደሚያድሩት ሄዳሉ። ህዝቡ ከፖሊስ ጋር ተከትሎ እንደዚህ በሚያይ ሰዓት እነዛን ስደተኞች እንደ ሌባ፣ እንደ ዘራፊ በትክክለኛ ዶክመንት እንዲሆኑትን የተሳሳተ ግንዛቤ እንዲወስዱ አድርጓቸዋል ማለት ነው። ስናጠቃልለው ይሄ ምን አይነት ስዕልና ማዕቀፍ ይሰጠናል? የህግ ዘመን እንግዲህ ከአፓርታይድ መጨረሻ እስከ 1998 የ1991 የውጭ ዜጎች ቁጥጥር አዋጅ ነው። ኤሊየን ነው የሚያለው ከሆነ ነገር ላይ መጡ እንደማለት። ተቋማዊ አመክንዮ ኢንስቲቱሽናል ሪዝኑ ምንድን ነው? የማይፈለጉ አፍሪካውን ስደተኞችን ማግለልና መገደብ ነው። አስቡት። እስከ 1998 ያሳደረው ተጽዕኖ ምንድን ነው? አምባገናዊ ስልጣንና የጥርጣሬ ባህልን አጽንቷል።
እሱ እኮ ዚምባብዌ ነው፣ እሱ እኮ ኢትዮጵያ ነው፣ እሱ ጋር ምን ያደርግሃል? ያገለሃል፣ ገድቦ ያስቀምጣል። ድህረ አፓርታይድ ስንመጣ ከ1998 እስከ 2002 ያለው ደግሞ የስደተኞች አዋጅ ተብሎ የተሰየመ ነው። በመብት ላይ የተመሰረተ የመስራትና የመማር መብትን የሰጠ ነው። ይሄኛው አዋጅ ከሀገር ውስጥ ጉዳይ መሰረታዊ ቤት ገዳቢ ባህል ጋር ተጋጭቷል። ከማጋ ነው? ከሀገር ውስጥ ጉዳይ መስሪያ ቤት ገዳቢ ባህል ጋር ግጭት። መጀመሪያ ምንድን ነው? መገደብ ነዋ፣ መቆጣጠር ነው፣ ከዚህ እንዳትንቀሳቀስ ነው። ይሄ ግን የመስራት መብትን ትንሽ አጎናጽፏል። ሌላው የ2002 እስከ 2017 ያለው የ2002 ኢሚግሬሽን አዋጅና የ2017 ማሻሻያ ላይ ደህንነትን ማስቀደም የሚል መጣ። ያ ቁጥጥርና ገደብ ነበር። አሁን ደህንነታችን ማስቀደም፣ የድንበር አስተዳደርና መብቶችን መቀነስ ለስደተኞች የሚሰጠው ማለት። ስለዚህ ጥገኝነት ጠያቂዎች ለኢኮኖሚ ጥቅም ስርዓቱን የሚያበላሹ አድርጎ ስሏል። ይሄ የሚያስፈጽመው አካል እይታ ነው። አስፈጻሚ በሚያደርጋቸው እንቅስቃሴዎች ደግሞ ህዝብ ያራል። ስለዚህ ምንድን ነው በእንትን የመጣው በእንትን ሾልከ ነው ይላል። ከዚህ በፊት መከራና ችግር ሊረዳ አይፈልግም። ከዛ በገንዘብ ምናምን ልትወጣ ትችላል፣ ግን እይታውን አጠቃላይ አበላሽቶታል። ይህ መዋቅራዊ የሆነ ጥላቻ ማለት ነው። በህዝብ ፊት ለሚፈጸሙ የጥቃት ድርጊቶች ማህበራዊ ተቀባይነት ይሰጣል። ያ ሰው ስደተኛ ነው ይላል። መንግስት በሺዎች የሚቆጠሩ ሰዎችን እያሳደደ ሲያባርና የሚያቀጣጥሉ ንግግሮች ሲጠቀም ለዜጎች የባዕዳን መኖር ለሀገር ስጋት ነው የሚል የተሳሳተ ምን መልእክት አስተላልፏል ማለት። እነዚህ ሁሉ ተደምሮ ነው ወደ መዋቅራዊ ጥላቻው። ራሱ መዋቅራዊ ነው በነገራችን ላይ። የአዋጆቹ ውጤት ነው፣ የአስፈጻሚዎቹ ውጤት ነው፣ የመንግስት ሰዎች አንደበት ውጤት ነው። በዚህ ብቻ በቃም። በነገራችን ላይ ይሄ አመራሩን በተመለከተ የዙሉ ብሔርተኝነት፣ የፖፑሊስት ንግግሮች መበራከት በራሱ ስደተኛው መከራ ጨምሮበታል። ፈንታሎች ነን። ቻናላችን ላይክ፣ ሰብስክራይብ አድርጉ። እንዴት የሚለውን ደግሞ እንመልሳለን። የውጭ ዜጎች ጥላቻ ፖለቲካዊ፣ ኢኮኖሚን በአመራሩ ሚናም ተጽዕኖ ይደርስበታል። ለረጅም ዓመታት የደቡብ አፍሪካ መንግስት የጥላቻ ጥቃቶችን እንደ ተራ ወንጀል በመቁጠር የክህደት አቋም ይዞ ቆይቷል። ይህ ስርዓታዊ ጥላቻ እውቅና ለመስጠት ፈቃደኛ ለመሆን በህዝቡ አይን ድርጊቱን እንደ መፍቀድ ይቆጠራል ተብሎ ይወሰዳል። አስቡት። በ2015 የዙሉ ንጉስ ጉድዊል ዝዌልቲኒ የሚባለው የውጭ ሀገር ዜጎች ሻንጣቸውን ጠቅልለው መውጣት አለባቸው የሚል ንግግር ማድረጋቸው ከፍተኛ ለውጥ ያመጣ አደገኛ ክስተት ነበር። ይህ ንግግር በመላው ሀገሪቱ ለተቀሰቀሰው ጥቃት ዋነኛ መንስኤ ተደርጎ የተወሰደ ሲሆን የውጭ ሀገራት መንግስታት ዜጎቻቸውን ማስወጣት እንዲጀምሩ አድርጓል። ዙሉ ከባድ የሆነ ጎሳ ነው። ሌላው ከፓን አፍሪካዊ አንድነት ይልቅ የጎሳ ብሔርተኝነት የበለጠ ኃይል የማንቀሳቀሻ ኃይል ሆኖ በመውጣቱ የቀስተ ዳመናው ብሔር ተጋላጭነት በግልጽ ታይቷል ማለት ነው። ስለዚህ ቀላል አይደለም ፖፑሊዝም በራሱ። ለምሳሌ የኤንሲ የበላይነት እየቀነሰ በመጣበት ክፍተት ውስጥ ኔምቤኪም እንትን እያሉ በመጡበት ሰዓት የፖፑሊስት የፖለቲካ መሪዎች የውጭ ዜጎችን ጥላቻ እንደ ምርጫ መሳሪያ መቀስቀሻ ተጠቅሞበታል። ለምሳሌ ሄርማን ማሻብ የጆሃንስበርግ ከንቲባ በነበሩ ወቅት እና የአክሽን ኤስኤ መሪ በሆኑ ጊዜ ሰነድ የሌላቸው ስደተኞች ህንፃዎችን ከመያዝና ከወንጀል መስፋፋት ጋር በማያያዝ ለጥቃት ቀስቃሽ ንግግሮች በይፋ ተናግረው አውግዘዋል፣ እንዲሳደዱም አድርገዋል። ግን በወቅቱም ተወግዘዋል። ሌላው በተመሳሳይ ሁኔታ ጌትን ማኬንዚ እና የፓትሪዮቲክ አሊየንስ ዚምባብዌን በጅምላ እንዲባረሩ መጠየቅና የውጭ ዜጎች ልጆች ትምህርት እንዳያገኙ በማሳበብ አምባገነናዊ ንግግሮቻቸውን በአደባባይ ላይ ረጭተዋል። ይሄ በጣም እውነት ነው። ለምሳሌ ፖፑሊዝም እና በደቡብ አፍሪካ የነበረው የ2024 ጠቅላላ ምርጫን እንኳን ብንመለከተው የ2024 ምርጫ
የደቡብ አፍሪካ ፖለቲከኛ ወደ ቀኝ ያዘነበለበት ወቅት ሲሆን ስደት የምርጫው ማዕከላዊ ጉዳይ ተደርጎ ተቀስቅሷል። እንደ ፒኤ እና አክሽን ኤስኤ ያሉ ትንንሽ ፓርቲዎች ስደተኞችን አገሪቷን እንደ ታጋች የያዙ አድርገው በማስመሰል መራጮችን ለማሰባሰብ ድምፅ ለማግኘት ሞክረዋል። ይህ መርዛማ ንግግር እንደ ሙስና፣ ደካማ የአገልግሎት አቅርቦትና የኢኮኖሚ እድገት ማጣት ያሉ እውነተኛ የመንግስት ውድቀቶችን ችላ በማለት ለመራጩ ህዝብ ዋናው ጠላት ስደተኛ ነው ብለው ቀስቅሰዋል። እንግዲህ የምርጫ ቅስቀሳ ማዕከል ከሆነ በተለይ ያልተማረው የደቡብ አፍሪካ ህዝብ ይሄን በስደት ተቸግሮ የመጣን ህዝብ እንዴት ሊመለከተው ይችላል የሚለውን ግንዛቤ መውሰድ ጥሩ ነው። ስለዚህ ታዲያ ምንድን ነው መደረግ ያለበት? ምን ሊሆን ይችላል የሚለውን ወይም የማሳሰቢያ ሀሳቦችን በእውነት መፈተሽ። ስደተኞች በደቡብ አፍሪካ ኢኮኖሚ ውስጥ ምንድን ናቸው? ሪሊ ጥገኞች ናቸው? ረብሸኞች ናቸው? የስርዓት አልበኝነት ምንጮች ናቸው? እንደዛ ነው የሚለው እንየው። የውጭ ዜጎች ጥላቻ ጥቃቶች ብዙ ጊዜ የሚጸድቁት ስደተኞች በኢኮኖሚው ላይ ያላቸው ጫና ይፈጥራሉ ነው። ይሄ ግን አፈታሪክ ነው። ከደህንነት ጥናት ተቋም አይኤስኤስ እና ከሌሎች አካላት የተገኘው የምርምር ውጤት ምን ያሳያል የሚለው ማየት ጥሩ ነው። ደቡብ አፍሪካ ውስጥ ስደተኞች ከጠቅላላው 6.5 ብቻ ሲሆኑ ይህም ከዓለም አቀፍ ደረጃ የሚመጣጠን ነው። መኖራቸው ለጠቅላላ ለሀገሪቷ ጂዲፒ አዎንታዊ አስተዋጽኦ እንዳለው መረጃዎች ያሳያሉ። ለምሳሌ የኢኮኖሚውን አፈታሪክ ብናየው ስራ እየቀሙ ነው ይላል። በማስረጃና በጥናት የተረጋገጠው ግን እያንዳንዱ ስራ የሚሰራ ስደተኛ በአማካይ 2 የሀገር ውስጥ የስራ እድሎች ይፈጥራል። ለዚህ ነው የማንዴላ ቅርስ ያለው ትርጉም ምንድነው? ችግሩ ስራ መቀማት ሳይሆን የኒዮሊበራል ፖለቲካል ኢኮኖሚ ስራን የመፍጠር ለደቡብ አፍሪካ ልጆች ዝቅተኛ መሆን ነው። ስደተኛው አይደለም ችግር፣ የወንጀል ምንጭ ናቸው የሚባል ደግሞ አለ። ይሄ ጥናት እንደሚያሳየው በደቡብ አፍሪካ ከሚገኙ እስረኞች መካከል ሰነድ የሌላቸው ውጭ ዜጎች 2.3 ብቻ ናቸው። ግን ከፍተኛ ወንጀል የመዋቅራዊ ድህነትና የጥቃት ባህል ውጤት እንጂ የስደት አይደለም ነው ራሱ የሚለው መደምደሚያው ጥናቱ። ሌላው ምንድን ነው የሚነገረው? ሀብትን ያባክናሉ ነው የሚለው። በሚገርም ሁኔታ በደቡብ አፍሪካ ውስጥ ያሉ ስደተኞች ለደቡብ አፍሪካ ጂዲፒ 9% ያህል ያዋጣሉ። አስቡት፣ 9% ያህል ስደተኞቹ በደቡብ አፍሪካ እንግዲህ ጃይንት ጂዲፒ ላይ አሻራ አላቸው። ስለዚህ ስደት ትልቅ የኢኮኖሚ ሲሳይም አጋጣሚ መሆኑን ያሳዩ ጠንካራ ስደተኞች ያሉ ቢሆንም ግን በደካማ የውህደት ፖሊሲ ምክንያት ለምን በጥላቻ የተሰነዘረባቸው በምርጫ ቅስቀሳ ብትሉት በፖስት ማንዴላ በወደቀ መዋቅራዊ ውድቀት የተቀጠቀጡ ስደተኞች ግን ከደቡብ አፍሪካ ልጆች ጋር በሰላማዊ ሁኔታ እንዳይዋሃዱና የነሱ ስራ ነጣቂዎች፣ ዘራፊዎች ተደርገው በመታየታቸው 9% ጂዲፒ አስተዋጽኦ ያላቸው ስደተኞች በየቦታው እየተቀጠቀጡ ሀብታቸው ይዘረፋል። ይሄ ነው ከባድ የአንድ መንግስት ኃላፊነት። ለዛውም አፍሪካ ፓን አፍሪካኒዝም የተባለ ስንት የተዘመረለት ደቡብ አፍሪካ በአፓርታይድ ታፍና የአፍሪካ ልጆች ያለቀሱበት፣ ያነቡበት፣ ያገዟት አሁን በተሳሳተ መረጃ ነው ይሄ ጠብ። ምክንያቱም ጥቁሩን ከጥቁሩ ጋር ነው የሚያያይዙት። ወደዛ ወደ ነጩ ጋር ከሄደ ግን በብረት የታጠረ ህገ መንግስታዊ ስርዓት ላይ የከተቱት የንብረት ህግ፣ የይዞታ ህግ የሚባል አለ። ይሄ ምስኪን ግን ችግረኛው በቀላሉ ስለሚዘረፍ ነው። ሌላው ምንድነው? የአገልግሎት አቅርቦት ጫና አለ ይላል አንዱ አፈታሪክ ማለት። ምክንያቱም በጥናት ሰነዱ ላይ ስላየሁት ነው። ስደተኞች ብዙ ጊዜ መሰረታዊ አገልግሎቶችና ማህበራዊ ድጎማዎችን የማግኘት እድል ይነፍጋሉ። ምክንያቱም ይሻሙናል ነው። ግን አንድ ሀገር በፖሊሲ ነው የሚሰራው። አመታዊ እቅድ ሲወጣ ግልጽ ነው። አንዱ የስደተኞች ፖሊሲ ድጋፍ ሊሆን ይችላል። በምንም መልኩ ግን ለሀገሩ ዜጎች ጋር ያለውን ወደዛ ሊወስድ አይችልም። ስለዚህ የአገልግሎት አቅርቦት ቅሬታዎች የማዘጋጃ ስለዚህ የአገልግሎት አቅርቦት ቅሬታዎች ለዜጎች የማዘጋጃ ቤቶችና ሙስና የአስተዳደር ብልሹ ውጤት እንጂ ስደተኞች በመምጣት የተነፈጉት አገልግሎት የለም።
ይሄ ጥናቱ ሰነድ ነው የሚያሳየው ነገራችን። ስለዚህ እነዚህን ስታቲክስ መረጃዎችና የህዝብ አመለካከት መካከል ያለው ልዩነት የሚፈጥረው ጥቁር አፍሪካውያን ስደተኞችን እንደ ባዕድ ወንጀለኛ ሸክም አድርጎ በሚስሉ የሚዲያዎች ዘገባ ነው። ምክንያቱም በጣም ሴንሲቲቭ ነው። የማትበላው ፋኔል ስለመጣ ነው ይላል። እንደዚህ እያሉ ነው የሚያጫርሷቸው። ስለዚህ ይህ የሞራል ድንጋጤ ወይም ሞራል ፓኒክ ስደተኛውን እንደ ማሰባሰቢያ ጠላት በመፍጠር የደቡብ አፍሪካ ማህበራዊና ኢኮኖሚያዊ ችግሮች ዋነኛው መንስኤ ያልተጠናቀቀው የቅኝ አገዛዝ ነፃነትና የ1994 ስምምነት መዋቅራዊ ጉድለቶች መሆናቸውን ምንም ጥርጥር በሌለበት 1000 ፔፐር ማምጣት ይቻላል። ፋክቱ ይሄ እንደሆነ ማለት ነው። ብዙ ማጣቀሻዎች ለዚህ ላይ ማቅረብ ይቻላል። ግን የፋውስቲያን ቃል ኪዳንና የመዋቅራዊ ጥቃት መቀጠል ለምን የሚለውን እንመልስ እስቲ። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። በፈረንጆቹ 2008፣ 2015፣ 2019 የታዩት ጥቃቶች ከደቡብ አፍሪካ እውነታ የወጡ ሳይሆኑ መረጃዎች የሚያሳዩት ከቀድሞ ታሪክ ያላቸው ቀጣይነትና ዴሊብሬት የሆነ ሆን ተብሎ በስደተኛው ላይ በሚነገሩ የሚዲያ ካምፔኖችና የባለስልጣናት የፖፑሊስቶች ሙቭመንት ነው። የማንዴላ አስተዳደር የድርድር ሽግግር ብሎ ከአፓርታይድ ወደ ዲሞክራሲያዊ ስርዓት ሽግግር ሲያደርግ ለመከተል የወሰነው ውሳኔ የሀገሪቷን እና የማህበረሰቡን ወታደራዊ ባህሪ ጠብቆ እንዲቆይ የሚያስገድድ ስምምነት ይፈልግ ነበር። ልክ እንደ አይረን ፊት እንደዛ እየቀጠቀጠ። ለምን? በሽግግሩ ወቅት በጣም ራዲካል ጥያቄ የሚጠይቁ እኩልነትን ጫፍ ድረስ የሚጠይቁ ታጋዮች ነበሩ። ግን ከ1990 እስከ 1994 ባለው ሂደት ሽግግሩ ብትወስዱት ከ15,000 ሰዎች በላይ በፖለቲካ ግጭት ሞተዋል። ምክንያቱም ሽግግሩ ፖለቲካዊ እንጂ ኢኮኖሚያዊ አልነበረም። ይህም የጥቃት ባህልን፣ ግጭትን ለመፍታት እንደ ህጋዊ መንገድ እንዲወሰድ ተደርጓል። መብት ሲጠይቁ 4 ሰዎች ሞቶ ነው የሚገደሉ። ስለዚህ ያን እንደ ኖርም ወሰዱት። አንዱም ችግሬ ነው። ስለዚህ የተገለሉ ማህበረሰቦች ቀስተ ዳመናው ብሔር እንዳልጠቀማቸው ሲሰማቸው፣ ምክንያቱም ማንዴላ ምን ይላል? የቀስተ ዳመና ብሔር ነው ይላል። ያ ግን በቃ ሲያገላቸው አልተጠቀምኩም ሲሉ በአፓርታይድ ላይ ሲጠቀሙት የነበረውን የጥቃት ዘዴ ይከተላሉ። ቫውለንስ፣ አግሬሲቭ ሆነው ይወጣሉ ማለት ነው። ዱላውንም የተገኘውን አፓርታይድን ሲቃወሙ ዛት ወዝ ኖርማል እሱን ያመጡታል ማለት ነው። በዚህ ረገድ የውጭ ዜጎች ጥላቻ የተዛባ የጥቃት መግለጫ የዲስፕሌስድ አግሬሽን ውስጥ የሚይዙትን ዱላ አይታቸዋል፣ ቆንጨራ አይታቸዋል፣ ጎራዴ አይታቸዋል፣ መሳሪያ አይታቸዋል። ነፍሳቸውን ይማርና የሆኑ 2 ኢትዮጵያኖች በሽጉጥ እዛ በሐላል ሲደፋቸው አይተናል። እነዚህ ነገሮች አፓርታይድ ላይ ይሄ አግሬሲቭ ዲስፕሌስድ የሆነ አግሬሽን ውስጥ ስለሚወጡ ይሄን ይዞት ነው የወጡት። ስለዚህ የቅሬታው ትክክለኛ ምንጭ ማለትም መዋቅራዊ እኩልነትን ማጣትና በነጮች ቁጥጥር ስር ያለው የኢኮኖሚ ልሂቃን በ1994 በተዘረጉ የንብረት መብቶች ጥበቃና ህገ መንግስታዊ ማዕቀፎች ምክንያት በቀላሉ ሊነኩ የማይችሉ ናቸው። እዛ ላይ በ14 ቁጥር ሚስማር የመቷቸው። በዚህ ምክንያት ጥቃቱ በጣም ተጋላጭና በቅርብ ወደሚታየው ባዕዱ ተብሎ የሚገለጸው ወደ ውጭ ሀገር ስደተኛ ይመጣሉ። ማለትም ወደ ጥቁር አፍሪካዊ ስደተኛ ይዞራል። በቀላሉ እነሱን ያጠቃሉ ማለት ነው። ይሄ ቁልፍ ጉዳዩ ይሄ ነው። ምክንያቱም ስደተኛው በማንኛውም ሰዓት ሊነጠቅ ይችላል። ግን ይህ የማንዴላ ቅርስ ለዚህ መንስኤ ነበር ሲባል አንዱ ነው፣ ሌሎች የሉ ማለት አይደለም። ግን መዋቅራዊ ውድቀት ስለወደቀ ነው። የፖለቲካ ሽግግሩ እንዳደረጉት የኢኮኖሚ ሽግግሩን ህዝቡን ኢምፓወር እያደረጉ በትምህርትም በኢኮኖሚም ወደ መካከለኛ ገቢ ቢያደርሱት ኖሮ የደቡብ አፍሪካን ወጣት ዛሬ ትንንሹን ስራ ዛሬው እንደሚሰራው ሌላው ስደተኛ ቀበቶም መነጽርም ትንንሽ ምግብም እያረገ ይኖር ነበር፣ ለስላሳም እየሸጠ ማለት ነው። ግን ከአጠቃላይ ስንረዳ አሁን ከወሰድ ነው ከተለያዩ ማጣቀሻዎች ላይ ስንደመድመው
በኔልሰን ማንዴላና በዘመኑ በነበሩ መሪዎች የተዘረጋው ፖለቲካ ኢኮኖሚ ለውጭ ዜጎች ጥላቻ ምቹ ሁኔታዎችን የፈጠረ ዋነኛው መንስኤ ነው። ለምን የታውንሺፕ እዛች ላይ ነው የሚያጋድሏቸው? ማንዴላ ራሳቸው ቀስተ ደመናው ብሔርና ዘር አልባነት ቢሰብኩም የአስተዳደራቸው ማክሮ ኢኮኖሚ ምርጫዎች ወደ ጊር መዞር፣ በተለይ የኒዮሊበራል ፖለቲካል ኢኮኖሚ መቀየር፣ የንብረት መብቶችን መጠበቅና ገዳቢ የስደት አስተዳደር መቀጠሉ ለጥቁር አብላጫው ህዝብ ዘላቂ የሆነ መገለልን አበርክቷል ማለት ነው። የውጭ ዜጎች ጥላቻ መጨመር የዚህ ማግለል ቀጥተኛ ውልደት ነው። ምንም እንኳን ያልታሰበ ቢሆንም በወቅቱ ውጤት ተደርጎ ሊወሰድ ግን ይችላል። የአፓርታይድ ኢኮኖሚ መሰረታዊ በሆነ መንገድ ባለመቀየሩ ድህረ አፓርታይድ መንግስት ድሆችን በታውንሺፕ መንደሮች ውስጥ ለህልውና በሚደረግ ፉክክር ውስጥ እንዲገቡ አስገድዶቸዋል፣ ተገደዋል። ግን ወደ መካከለኛ ኢኮኖሚ ላሻግሯቸው በተገባ ነበር። የዚህ የታውንሺፕ መንደሮች ቢዝነስ ግን ለዝቅተኛ ከሌላ ሀገር ሊመጡ በተተወ ነበር። ግን መዋቅራዊ ውድቀት ነው። በዚህ ምክንያት ጥላቻቸው ላልተፈቱ ማህበራዊ ውጥረቶችና በሽግግር ወቅት ለነበሩ የከሸፉ ተስፋዎች እንደ መተንፈሻ ሆኗል። ስደተኛን መቀጥቀጥ፣ መዝረፍ። በመጨረሻም የውጭ ዜጎች ጥላቻ ጥቃቶች መቀጠላቸው የደቡብ አፍሪካ ሽግግር ያልተጠናቀቀ የቤት ስራ መሆኑን ማሳያ ነው። የማንዴላ ዘመን ፖለቲካዊ ኢኮኖሚ በአናሳ ነጮችና በአብላጫ ጥቁሮች መካከል ሰላም ቢያመጣም የድሆችን የኢኮኖሚ ነፃነት ግን ወደኋላ እንዲገፋ አድርጎታል። የደቡብ አፍሪካ መንግስት ከፖፑሊስት ማሰባሰቢያዎች ወጥቶ ከ1994 ስምምነት የወረሰውን ጥልቅ መዋቅራዊ እኩልነት ማጣት እስካልፈታ ድረስ የውጭ ዜጎች ጥላቻ ቫይረስ የሀገሪቷን ዲሞክራሲና በአህጉሪቷ ያሉትን ተሰሚነት ማዳከሙን ይቀጥላል። ለሁሉም የተሻለ ህይወት የሚለው የደበዘዘ ተስፋ ለደቡብ አፍሪካ ሪፐብሊክ መረጋጋት ትልቁ ስጋት ሆኖ ይቀጥላል። ስለዚህ እዛም ያሉ ኢትዮጵያዊ ወንድምና እህቶቻችን የዚህን መዋቅራዊ ውድቀት በትክክል በማወቅ በመረዳትና ደቡብ አፍሪካዎች አሁን ያሉበትን ችግር በመገንዘብ በእንደዚህ አይነት ኃይለኝነት ውስጥ በሚደርሱ ጊዜ እናንተም ሱቃችሁን አለመክፈት፣ ደቡብ አፍሪካ ውስጥ ስትኖሩ በሎ ፕሮፋይል ሀብታም ብትሆኑ በሎ ፕሮፋይል መኖር፣ እነሱ እይታ ውስጥ እንድትገቡ አለማድረግ፣ በተሳሳተ መንገድ የነሱን ሀብት የነሱን እድል የተጠቀማችሁ ስለሚመስላቸው ለጥቃት ትጋለጣላችሁ። ስለዚህ ዝቅ ብሎ በሎ ፕሮፋይል ችግር ግርግር በሚመጣ ጊዜ ደግሞ ዞር ማለት፣ ሰላማዊ በሆነ ጊዜ ደግሞ ያላችሁንም ማካፈል ማገዝ፣ ይህም ጥሩ ነው። ምክንያቱም ለውጥ በአንድ ጊዜ አይመጣም። አንድ ሱቅ ያለው ሰው እዛ ጋ ያለውን የደቡብ አፍሪካ ልጅ መቅጠር ብቻ አይደለም፣ ምን ችግር አለብን፣ ምን እናግዝ፣ ምን እንረዳዳ፣ የእሱን ችግር የቤተሰቦች ችግር ማዳመጥ ማገዝ፣ እነዛ ነገሮች ምን ያመጣሉ? ይሄ የተጓደለውን ወደ አንድነት መምጣት የሚጠበቅባቸውን የአፍሪካን ልጆች ይሄ በመዋቅራዊ ውድቀት በጥላቻና ፖፑሊስት የከፈቱትን እናንተ ደግሞ በተረጋጋ ሁኔታ ማገዝ፣ ማህበር ካላችሁ ለምሳሌ የተወሰነ ሰርፕራይዝ እቁብም እያደረጋችሁ ኢምፓወር ማድረግ። ያን ጊዜ እነሱ ምን ይላሉ? ይሄ የመጣው ስደተኛ እንዲህ እያገዘን እየረዳን ያለው፣ እነሱማ ምን አረጉ? ዋናው ስርዓቱ ነው ወደሚል አቅጣጫ ይመለሱና ደቡብ አፍሪካ መሰረታዊ ለውጥ የምታመጣበት እንቅስቃሴ ውስጥ ሊገቡ ይችላሉ። ስለዚህ እናንተም በመጥላት እናንተ ወንድም አይደላችሁም እህት አይደላችሁም በሚል አይደለም ይሄን ነገር እያደረጉ ያሉት። ግን አጠቃላይ የደቡብ አፍሪካ የፖስት አፓርታይድ የኢኮኖሚን የፖለቲካል ኢኮኖሚ ሽግግር ውድቀት በመሆኑ እናንተ ሞር ጥላቻው አሳገቡ በመረዳትና በመተጋገዝ እዛ የገነገነውን አብዛኛውን ጥቁር ያገለለውን የኢኮኖሚ መዋቅር ዳይሉት የሚሆንበትን ስራ መስራት ነው ማለት ነው። በተረፈ ፈንታሎች ነበር። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። በዚህ አጋጣሚ ህይወታችሁን ላጣችሁ ውድ ኢትዮጵያኖች እንዲሁም ሌሎች አፍሪካዎች እግዚአብሔር ነፍሳቸውን በአጸደ ገነት ያሳርፈው እንላለን። ቻው።